ሰላም ውድ የዩቲዩብ ተከታታዮቻችን ዛሬም እንደወትሮ የተለየ ፕሮግራም ይዤላችሁ ቀርቤያለሁ። በዚህ ፕሮግራም ላይ የሙስሊም ሴቶች ብሶትንና የሼኮቻቸውን አፈና እንዲሁም የነብያቸውን ገመና እንዲሁም የአላህን ትእዛዝ የምንዳስስ ይሆናል። እስከ መጨረሻው ከተከታተላችሁን ብዙ ቁም ነገር ታተርፋላችሁ። በቅድሚያ ግን ይህንን ቪዲዮ ላይክ ያላደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ እንዲሁም ይህ ጨመር ይህ ይስተካከል መትሉት ካለ በኮሜንት ላይ ሐሳብ አስተያየታችሁን እንድትሰጡን እየጠየቅኩ በቀጥታ እስቲ ወደ ቪዲዮ እንለፍ። የቀኑ እየሰማን ያለነው ነገር ከጆሮ በላይ ነው። ኑራ የባላን የአህመድን ስጋ ማፍጠሪያ አድርጋ ለጎረቤቶቿም ስሙ ኑራ የባሏን ስጋ ማፍጠሪያ አድርጋ ለጎረቤቷም ጭምር አበላች። ኑራን ያበሳጫትና ባሏን አርዳ ራሷ በልታ ጎረቤቷን እንድታበላ ያደረጋት ምክንያት ምንድነው? እሱ እቺ ሙስሊም እህት በደንብ ታስረዳናለች። እንስማት። ተደቃ ከፋፍላለች የባሏን ስጋ ማለት ነው። የሚያደርግችበት ምክንያት ባሏ በድብቅ ሁለተኛ እንዳገባ ስትሰማ ትናደድና ሰማችሁ? ይሄንን ያደረገችበት ምክንያት ባሏ ሁለተኛ ሲያገባ ትናደድና በዛ ምክንያት ነው ትለናለች እህታችን። ባሏ ሁለት ስላገባ ምን አደረገች? አርዳ እሷን በልታ ሰደቃ ለጎረቤቶቿ በረመዳን ጾም ላይ መገበች እያለችን ነው። ከገደለችው በኋላ እንግዲህ እሱን በራሷ ምግብ ኩክ አድርጋ በሱ ስጋ ፍጥራ እንደገና ለጎረቤቶቿ የእሱን ስጋ አከፋፍላለች ነው እየተባለ ያለውና ይሄ ጉዳይ በስናፕና በኢንስታግራም ከፍተኛ መነጋገሪያ ሆኗል። እንደምታውቁት ሚድል ኢስት ላይ ጦርነት ስላለ ሸፈን ስለተደረገ ነው እንጂ ይሄን ነገር በጣም መነጋገሪያ የሆነ ጉዳይ ነው። ሁለተኛ ለማግባት ያሰባችሁ ደግሞ ጥንቃቄ ብታደርጉ ጥሩ ነው። ይሄ ለእናንተ አለርት ነው። እኔ የለውበትም። እኔ በዚህ ንግግር የለውበትም። የሙስሊም ወንዶች አላህ ፈቅዶልናል ብላችሁ አራት የምታገቡ ከሆነ ሚስቶቻችሁ አርደው በድሎት በጥብስ በቁርጥ ሊያበሏችሁ ይችላሉ ማለት ነው። አላህ ግን እንደዚህ ይላል ሱራ 4:3 ላይ የሴቶች ምዕራፍ ላይ ማለት ነው። ከሴቶች ለእናንተ የተዋቡላችሁን 2 3 4 አግቡ፣ አለማስተካከልን ብትፈሩ አንዲትን ብቻ ወይንም እጆቻችሁ ንብረት ያደረጉትን ያዙ ይላል። ስለዚህ ለሙስሊም ወንድ 2 3 4 ተፈቅዶለታል። አይ አለማስተካከል አልችልም ካለ አንድ አግብቶ ብዙ ባሪያዎችን በእጆቹ ያዛቸውን መገናኘት ተፈቅዶለታል ማለት ነው። እንደ ክርስትና አስተምሮ ግን ብዙ ማግባት ጋር በተያያዘ መጽሐፍ ቅዱስ እንደዚህ ይላል። ይሄ በእኛ እንደዚህ ነው። መጽሐፈ ዲድስቅልያ ምዕራፍ 13 ቁጥር 15 ጀምሮ መጀመሪያው ጋብቻ በእግዚአብሔር ዘንድ ያማረ ንጹህ እንደሆነ ይህንን ታስተውሉ ዘንድ ለእናንተ አግባብ ነው። ሁለተኛ የሚያገቡ ግን ከሕግ የወጡ ይሆናሉ፣ በእግዚአብሔርም ላይ ሐሰትን ተናገሩ እንጂ ስለ ጋብቻ ብቻ አይደለምና። ሶስተኛ የሚያገቡ ግን ከእግዚአብሔር መንጋ ከምእምን አይቆጠሩም። አራተኛ የሚያገቡ ግን መሰሰናቸው ፈጽሞ ታወቀ፣ ሀፍረትንና ውርደትን ያገኛሉ ይላል። ስለዚህ የእስልምና አስተምሮ 2 3 4 አግቡ የሚለው በእኛ ሲዳኝ ሴሰኞች ይለዋል የኛ አስተምሮ ማለት ነው። እስቲ እንቀጥል። ሴቶቹ ምን ይላሉ? የሙስሊም ሴቶች እንዲሁም ወንዶቹስ ምን ይላሉ? ወንድሜ ሁሱ ሴት ልጅ አንድ ሰው ሁለት ሚስት ማግባት ከፈለገ የመጀመሪያዋን ሳያስፈቅድ ሁለተኛውን ማግባት ሐራም ነው አይፈቀድም አለ። በደንብ አስተውሉ። ይሄንኛው ረድ እየሰጠ ነው። ያኛው ምን አለ? አንድ አግብቶ ሁለተኛ ለማግባት የመጀመሪያ ሚስቱን ያስፈቅድ። ኖ አይቻልም። ዝም ብሎ ማግባት ይችላል። ባልየው ሳያስፈቅድ ማግባት ይቻላል። ይሄው የራሳቸው ኡስታዞች ምላሽ። ይሄው ስም ጠርቼ ተናገርኩኝ እዚህ ጋር ሐራም ነው አለ። መረጃ ያመጣው ደግሞ ወላሂ ምንም የማይገናኝ ነብያችን ሰለላሁ ዐለይሂ ወሰለም እንደነበራሉ የሚስት አግብቶ ሰርግ ሳያደርግ አግብቶ ኢዕላን አታድርግ አውሊሙ ወለው ቢሻትን ሰርግ አድርግ እንደው በአንድ ፍየል እንኳን ቢሆን የሚል ሐዲስ አመጣና ስለዚህ አለ ሳያስናገሩ ሳያስፈቅዱ ብሎ የገለጸበት አገላለጽ አለ። እስቲ ነገ አንተ ሚስትህ ያንተ ያገባት ሚስትህ ወይም ደግሞ ልጅ ያለኔ ፍቃድ አይቻልም ሐራም ነው ስትል አላህ ሐራም ያላደረገን ሐራም ነው ማለት አለይሰ ቀውል ዐለ አላህ ቢገይር ዒልም አለይሰ هذا فوق الشرك ከሽርክ በላይ አይደለም ወንድሞቼ። እስቲ እንግዲህ እዚህ ጋር በነገራችን ማለት ምንም አይደለችም ቀውል ዐለ አላህ አይደለም አላህ ሐራም ያላደረገውን ሐራም ነው ማለት አላህ ያላለውን አላህ ብሏል ማለት
አላህ ከሽርክ በላይ አይደለም አላህ ያስቀመጠ ልጆቻችን እንደዛ ይሁኑ ሐቅን ውሸት ይበሉ ሱናን ቢድዓ ይበሉ የአላህን ንግግር አራይ ብሎ ይፈሩበት የነብያችንን ስነ ምግባር የሄዱበትን የህይወታቸውን ኑሮ ይፈሩበት ነብያችን ካን ያጡፍ አላ ኒሳኢ ቢጉስል ዋሂድ ሚል ላላ እንዴት በአንድ ሪዝ አንድ ሚስት ላይ እንዴት ብለው ያን ነገር እንደ አይብ የያዙት እንደ ነውር የያዙት ከዛም በኋላ ብዙ እህቶች እንደ ነውር የሚይዙ አይተናል አይብ ነው ብለው እኔ በሆነ አልፈቅድም የሚሉ አይተናል ለምሳሌ እኔ በሆነ አበደን እንዴት አድርጌ ነው እንደዚህ ማድረገው የሚሉ እህቶችን አየን ለምን ሲባል ይሄው እንደዛ አይነቱን ቀውል ስንሰማ ያ ነብዩን ድርጊትን እንደመጠየፍና ልክ ወሲም ዩሱፍ የሚባለው እንዳለው ወራዊው ሐዲስ ቢመጣ በቁርአን ቢምልኛ አልቀበል እንደዛ አይነትን ቆሻሻ ንግግር ያ ነብዩን ንግግር ለምሳሌ ነብዩን ድርጊትን ቆሻሻ የሚል ሰው አይከፍርም ያ ጀማ ከሃዲያኖቹ ወደ እስልምና እንጠራለን ብለን እስልምና ውስጥ ያለውን ያከፈርና ነው የዛን ጊዜ ታዲያ የነብዩን ድርጊት ቆሻሻ የሚል ሰው አይከፍርም ሰማችሁ አይደለ የመጀመሪያዊቷን አግብቶ ሳያስፈቅድ ሁለተኛ ማግባት ይቻላል አይ ማስፈቀድ አለበት አለ ኖ ማስፈቀድ የለበትም ዝም ብሎ ሄዶ እስከ 4 ማግባት ይችላል ባሪዎችን ደግሞ 10ም 100ም መገናኘት ተፈቅዶለታል ሴቶቹ አንፈቅድም ይያሉ ነው ይሄንን ቆሻሻ ነው ይያሉ ነው ባንድ ጥባት ነብያችን 11 ሴቶችን ከ9 እስከ 11 ያደርግ ነበር አንዴ ታጥቦ 11ን ባንድ ያደርግ ነበር ይሄንን ቆሻሻ ነው ይያሉ ነው ይሄ ደግሞ ያከፍራል እንደዚህ ማለት ስለዚህ ባልየው አንዴ ታጥቦ አራቶቹ መገናኘት ይችላል ተፈቅዶለታል አላህ የፈቀደውን እናንተ ለምን መከለክሉት ያለ ነው ኡስታዙ ሴቶች ትፈቅዳላችሁ ይሄንን አንዴ ታጥቦ አራታችሁን ወሲብ ሲያደርግ ባሪዎች ካሉ ደግሞ 100 ሴቶችንም ባሮችን መገናኘት ይችላል ትፈቅዳላችሁ ወይንስ እንደኛ አስተምሮ መጽሐፋችን እንደሚናገረው ይሄ የሴሰኞች መገለጫ መሆኑን ታምናላችሁ እንቀጥል እስቲ ሌሎችስ ምን ይላሉ በዚህ ጉዳይ ላይ አብረን እንስማ ደክመን ለፍተን ላባችን ጠብ አድርገን የሰራን ሐራም ነው ይላሉ መሰደዳችን ግን ብር ላኩ መስጊድን እንደዚህ እንሰራለን ምስከን እናበላበታለን ይሉናሉ ይሄ እንዴት ይታያል እኛ መሰደድ ሐራም ከሆነ ብራችንስ ሐላል ነው ወይስ የቱ ጋር ነው ሐራም በደንብ አስተውሉ ሴቶች ብቻቸውን መጓዝ አይችሉም ከቤት መውጣት አይችሉም ነገር ግን ተሰደው በረሃ ሄደው አረብ ሀገር ሄደው ገንዘብ ሲያመጡ መስጊድ መስሪያ ምናምን ይያሉ ይቀበሏቸዋል እንደ እስልምና ሴት ልጅ ብቻዋን ከቤት መውጣት በፍጹም አትችልም ሴቷ አሁን መሯት እየጠየቀች ነው ከቤት ስለወጣሽ ከፍረሻል እንደዚህ አድርገሻል ይሉኛል አላህን አምፀሻል ይሉኛል ለስራ ሲሄድ ገንዘብ ደግሞ አምጪ ይሉኛል መስጊድ ማሰሪያ ገንዘቡን ሲቀበሉ እንዴት ነው እሱ እያለች እየጠየቀች ነው ትክክለኛ ጥያቄ ነው ባይዘይ መልስ የለም እንጂ መልስ ቢኖር ትክክለኛ ጥያቄ ታዲያ እንዴት ነው ሴቶቹ ጀነት የሚገቡት የባሏ ጉዳይ ካል አንዳንድ ትንሽ ወጣ ያሉ ሴቶች አይጠፉም ሁሉም ግን አይደለም እኔ በቃ ላበላ ነው ላጠጣ ነው እንዴ ሸሚዙን ልከታተል ነው ምናምን ይሉ እና ለምን መጣሽ ሰራተኛ ነች እና በምን በኩል ነው ጀነት የምትገባው ጀነት የምትገባው በሱ ነው አያችሁ በደንብ አስተውሉ ይሄ ሐዲስ እንደሚናገረው ሳይ ሙስሊም 1436 ዲ ላይ ባል ሚስቱን ወደ አልጋ ጠይቋት ጠርቷት ማለት ነው ቶሎሽ ብላ ካልመጣች ባልየው ከተናደደ ለሊቱ ሙሉ መላእክቶችና ሁርላይኖች ሲረግሟት ያድራሉ እስኪ ነጋ ድረስ መላእክቶች ይረግሟት ባለው ሲፈልጓት ለምን እንጀራ እየጋገረች አይሆን ቶሎ ነው ይካላት ቶሎ ካልመጣይ ከተናደደና ከተኛ ለሊቱ ሙሉ ይረግሟት ያድራሉ ተናዶ ከሞተ ደግሞ ጋንም ትገባለች ይሄ እስልምና አስተምሮ ነው ለሴቶች ያለው ክብር ማለት ነው እንዲህ ነው የሚያዋርዳቸው እንዲህ ነው የሚነቃቸው ሐቁ ልንገርሽ ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል የዛሬ አመትም ትንሽ አንስቼ ነበር አረቴ ምናምን ብሎ ተጫጫሁብኝ እንጂ ትልቅ ሰው ጻን ልጅ የለውም እንደሱ እቺ ደግሞ በጣም ተናዳ ነው ህፃን ልጅን እንዴት ነው ማግባት የሚቻለው ሱረት ጠላቅ ላይ ቁጥር 4 ላይ ፔሬድ ያላዩትን አግብቶ መፍታት ይቻላል የሚል የቁርአን ክፍል አለ እንደገና ደግሞ መሐመድ ሱናን አቢ ዳውድ 21 ላይ በ54 አመቱ የ6 አመት አግብቶ በ9 አመቷ ላይ ግንኙነት አድርጓታል ህፃኗን አይሻን ገና ሽንጉሊት እየተጫወተ ጸጉሯ ተመላልጦ ምናምን ነገር የ40 ወሲብ ጉልበት አለው መሐመድ እንግዲህ የ40 ወሲብ ጉልበት ያለው የ6 አመት ህፃን ልጅ በጣም ግዙፍ ነው በዛ ላይ ገና ጁዋጅ እየተጫወተች አሸንጉሊት ታቅፋ ለዋሌ ሲተኛ አስቡት እስቲ በጣም ግዙፍ የሆነ ሰውዬ የ56 አመት አካባቢ ከ54 አመት በኋላ ያገባት በ56 አመቱ ለዋሌ ሲተኛባት አስቡ
የ6 ዓመት ህፃን ልጅ ገና ይሄ ነገርን ልቀበለው አልቻልኩም ረብሾኛል እያለች ነው ሙስሊም እህታችን። የራሱ ህፃን ልጆች እያሉ የ9 ዓመት ልጅ እሸት ልጅ ገና እስከምትታመም ድረስ ርህራሄ በዚህ ዙሪያ የሆነ ታሪክ ልንገርሽ። በዚህ የራሱን ልጅ ትቶ የሰው ልጅ እስክትታመም ጸጉሯ እስኪመላለጥ ድረስ በ56 ዓመቱ የ6 ዓመት ልጅ እንዴት ያገባል? ለመቆም እንኳን ከብዶት ሚንበር ተሰርቶለት መደገፊያ ላይ የሚቆም ሰውዬ እንዴት ላዋለ ይተኛል? ያፈነዳታል እኮ አፍኖ ራሱ ይገላታል። ይሄ ያውም ደግሞ የ40 የወሲብ ጉልበት ያለው ነው። 40 ሁላ ነው ፈረስ ሁላ እንደሚባለው 40 የወሲብ የወንዶች ጉልበት ያለው ሰውዬ የ6 ዓመት ህፃን ልጅን ሲያገባና አስቡት። ይሄ ደግሞ ሮል ሞዴል ሲደረግ እና እህታችን በጣም ጨንቋ ቀፏት። የራሱ ልጆች ይከለክላል አልደረሱም ብሎ እሱ ግን የሰው ልጅ ያገባል እያለች ነው። ስሟት። ይኸው ዙሪያ የሆነ ታሪክ ልንገርሽ። እንግዲህ ስለ ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 ዓመት ሆኖ የ9 ዓመት ልጅ የስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበረ። ልጅ ያልደረሰችው ብሎ ከልክሎ እንዳውም እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዛ አይነት ነገር ነው የሰማው። የራሴ ልጅ ምንድነሽ? ሰው ልጅ የራሱ ልጅ በሚወዱን አለ የሰው ልጅ ማክበር ያለበት በሚገባ። ስለዚህ ትክክል ነው። ለይቷ ፋጢማ ማለት እንግዲህ 18 ዓመት ምናምን የሆናት ነች። የመሐመድ ልጅ ነች። ዑመርና አቡበከር ሲጠይቁ ኖ አልደረሰችም ህፃን ልጅ ነች አለ መሐመድ። እነሱ 40 ዓመትና 50 ዓመት አካባቢ ነበሩ። ለ50 ዓመትና ለ40 ዓመት ላለመዳር የ18 ዓመት ልጅን አልደረሰችም አለ። ከዛ ለ26 ዓመት ለአሊ ዳራት በተመሳሳይ እድሜ አካባቢ ለሚገኙ ማለት ነው። እሱ ግን በ56 ዓመቱ ህፃን ልጅ ነው ሲብ ያደርጋል። የ6 ዓመት ህፃን ልጅ ያገባል። አስባችሁታል? የ6 ዓመት ህፃን ልጅ ሲያገባ በ50 አካማሽ ውስጥ ሆኖ የራሱን ልጅ ግን የ18 ዓመት ልጅን አልደረሰችም ብሎ ይከለክላል። አዳምጡት። አሁን እሳቸው የ9 ዓመት ህፃን ልጅ ጋር ግንኙነት እያደረጉ የሱ ልጅ ደግሞ ለጋብቻ ሲጠየቅ ልጅ ለጋብቻ አልደረሰችም ብሎ ነበር የከለከሏት። አሁን መረጃ ላሳያለሁ ከፈለግሽ ኡስታዞችን ማስገባት ይቻላል። ለምናወራ መረጃ ተጣጣልን ብዙ ኡስታዞች አሉ። እኔ ተነሱ ስልክ ቁጥር ምናምን ያኔ እንደዛ ቀውጤ ከተማውን በማረግበት ሰዓት ሽማግሌ ተልኮብኝ አቁሚ ይሄ ነገር ካንቺ አይጠበቅም ምናምን ተብዬ ገባሽ ገመና እንዳታወጣ አቁሚ ታንቺ አይጠበቅም ማለት ማለት ነው። ሼም ይዟቸው ሴቶች እህቶች ላይቭ ከፍተው በ9 ዓመት ማግባት ምናምን የሚል ቀውሎች ፍጹም እያሉ ይሄንን ነገር እንደ በደል እንዴት ያዩታል እያለ ነው። የኡስታዙ ደግሞ የ9 ዓመት ልጅ መገናኘት እንዴት እንደ በደል ያዩታል። ይሄ ነውር ነው። ነብያችንን መሳደብ ነው። 9 ዓመት ህፃን ልጅማ ወሲብ ማድረግ አለብን። 6 ዓመት ማግባት አለብን። እንደ ስተት እንዴት ያዩታል። ሴቶች እንደዚህ ሲሉ ሰምቻለሁ ብሎ እነሱ ላይ ረድ እየሰጠባቸው ነው። አዳምጡት። ጥፋት እንደ ክፋት እንደ ጭካኔ እንደ ሴሰኝነት አድርገው ሙስሊም እህቶች ሲናገሩ በላይቭ ላይ ታቻው ይስባሉ። የተቆራረጠ ሰምታችኋል። የተቆራረጠ ቪዲዮ ላይቭ ላይ ሲያወሩ ሰምታችሁ ሊሆን ይችላል። ሴቶቹ የ9 ዓመትን ልጅ እንዴት ወሲብ ያደርጋል ብለው እንደ ክፋት እንደ ጭካኔ እንደ ተንኮል ያዩታል። የ6 ዓመት ልጅ ማግባት አይቻልም ይላሉ። ይሄንን እንደ መጥፎ ነገር ያዩታል። የነብያችንን ሱና እየተሳደቡ ነው። ሱና ማለት እኛ የምንከተለውን ፈለግ የምናደርገውን አሪያችን የምንለውን ይሄንን ጤናማ የሆነን አስተምሮ ትክክል አይደለም ሴቶቹ እያሉ ነው እያለ እየወቀሰ ነው። አድምጡ። ጅልባብ የለበሱ ደግሞ ልብስ የተጠመጠሙ ፊታቸውን ተከፍተው ማለት ነው። ሰምታችኋል ብዬ አስባለሁ። ፊታቸውን የጠመጠሙ ሴቶች እየተቃወሙ ነው። ሴቶቹ ሳይቀር የ6 ዓመት ህፃን ልጅን ማግባት ያውም የ40 ሰው የወሲብ ጉልበት ያለው እቺን ህፃን ልጅ ወሲብ ማድረግ ጤናማ አይደለም እያሉ እየተቃወሙ ሰምቻቸዋለሁ። ፊታቸውን ሁሉ የተጠመጠሙ እንስማ። እንደዚህ አይነት ቀውሎች ወይል በፍጹም አይደረግም እንደዚህ የሚሉ ማለት ነው። ስለዚህ እንደነዚህ አይነት አመራር ነብዩ ሰለላሁ ዐለይሂ ወሰለም አድርገዋል። አንድ ጊዜ አንዱ ክርስቲያን ምን እንዳደረገ አይቻል ገባና አንድ ወንድም ሙስሊም ወንድም ጋር ገብቶ ምን አለው? አንድ ሰው የ9 ዓመት ልጅ እንደዚህ ቢያደርግ እንደዚህ ይሄማ በጣም በጭካኔ ተናገረ። ያ ሙስሊሙ ምን ወንድማችን ማለት ከዛም በኋላ ይሄንን ድርጊት እንግዲህ ነብዩ አድርገው አንተ ነብዩ አድርገዋል መሐመድ አድርገዋል ሰለላሁ ዐለይሂ ወሰለም ብሎ ሲያስቀምጥበት ኧረ እኔ አላውቅም በቃ ምናምን ብሎ ኢንሳብ አደረገ። እንግዲህ
አንድ ክርስቲያን ወንድማችን ነበረ ምንድነው የተጠየቀው ሙስሊሙ የ9 ዓመት ሽማግሌ የ56 ዓመት ሽማግሌ የ9 ዓመትን ልጅ ወሲብ አደረገ ብትባል ምን ትላለህ አለው። ይሄማ በጣም ባለጌ ነው ወራዳ ሰውዬ ነው አለ። ይሄ ሰውዬ ምሳሌ ለሌሎች መሆን ይችላል ወይ? በ56 ዓመቱ አካባቢ የ6 ዓመት አግብቶ የ9 ዓመቷ ላይ ወሲብ የሚያደርግ ሲባል ይሄ እንትኑን መቁረጥ ነው እንደውም ነውረኛ ይሄንን ወግሮ መግደል ነው ብልቱ መቁረጥ ነው አለ። ይሄን ያደረገው ያንተ ነብይ ነው ሲባል መሐመድ ነው ሲባል እኔ አላውቅም በቃ ብሎ ነቅሎ ወጣ ማለት ነው ደንግጦ። በመጀመሪያ ግን ይገደል ብልቱ ይቆረጥ እያለ ነበረ እና እሱን አምጥቶ አሁን ኖ ይሄንን እንደ መጥፎ ማየት የለብንም እንደ መጥፎ ስለታየ ነው ያ ልጅም አሁን በ9 ዓመቱን ወሲብ አደረገ ነብያችሁ ሲባል የደነገጠው ትክክል ነው ማድረግ ይቻላል እያለ ነው። እንግዲህ ልጅ ያላችሁ ተጠንቀቁ ከሙስሊሞች። ሶሻል ሚዲያ ላይ የወጣችን ሴት ሊያገባ የሚፈልግ ወንድ እሺ ሶሻል ሚዲያ ላይ የወጣችን ሴት ሊያገባ የሚፈልግ ወንድ ምን ይሆናል አለ። ሶሻል ሚዲያ ላይ የወጣችን ሴት ሊያገባ የሚፈልግ ወንድ ለዝሙት ካልሆነ ለትዳር ህይወት አይፈልግም። ለዝሙት ካልሆነ ለትዳር አታስፈልግም እያለ ነው። መውጣት ስለማትችል ግሩፖች ይሁኑና መሰሎችን እህቶቹን ብቻ ሰብስባ ገመናቸው ሊወጣ በማይችል መልኩ ነው ማስተማር ያለባት። ያው ሴት ልጅ እንደ እስልምና ከቤት መውጣት ስለማትችል ማስተማር እንኳን የምትችለው መቼ ነው? ቤቱ ሴቶችን ብቻ ድምጿ መሰማት የለበትም። ድምጿ አውራ ነው፣ ወንድን ይወሰውሳል ተብሎ ይታመናል። ድምጿ ስለሚወሰውስ ቅንዘረኛ ስለሆኑ ድምጿን ሰምተው እንዳይሻፍዱ ከቤት መውጣት የለባትም። እንደዛ ነው እያሉ ያሉት ኡስታዞቹ። የሙስሊም ሴቶች እንግዲህ እንዳለ ጋንም ገቢ ናቸው ማለት ነው። ድምጻቸው እየተሰማ ወጥተዋልና አሁን ቀጡ ካለ ዋናውና ድምድም ያለው መልስ ይሄ። ነገር ግን ከዚህ ዘላ እንኳን ፊቷን ገልጻ ይቅርና በኒቃብ ይሁን በሙሉ ፊቷን በተሸፈነችበት ስትር ባለው ሂጃብ አይፈቀድላትም። ለምን? አውራ ነው፣ አይፈቀድም። አውራ ነው። ተሸፍና ሙሉ ኒቃብ ለብሳ ጥቁር ለብሳ እንኳን ድምጿ አውራ ነው። ድምጿ አውራ ነው which means ወንዶችን ያታልላል እንትን ይላል ይወሰውሳል። እንግዲህ መሐመድ ተርከዛይቶ ነው የተወሰወሰው። እነሱ ደግሞ ድምጽ የሴት ከሰሙ አይችሉም። በቃ ብልታቸው ይነሳባቸዋል። የሴት ድምጽ ከሰሙ አይችሉም። ስለዚህ አይፈቀድላትም ድምጿን ማሰማት ሴልሽ። እንቀጥል። ሁለተኛ ነገር ፊትና ነች፣ ፈተና ነች ሴት። ስለዚህ በምንም አይነት ሁኔታ ሐታ አንዳንዶቹ ምን ያደርጋሉ? የሪአክሽን ቪዲዮዎች ይሰራሉ። እሱ ራሱ አይፈቀድላት። ምን አስቆለላት? ሚዲያ ላይ ወጣ ምን አስቆለላት? አይፈቀድም ሪአክሽን መስራት ራሱ። ምንም ድምጿ መሰማት አይችልም፣ ሪአክሽን መስራት አይችልም። በፍጹም አይፈቀድላትም። በሌላ ፈትዋ ላይም አፍሪካ ቲቪ ላይ ተጠይቀው ዩቲዩብ ላይ በድምጽ ቪዲዮ መስራት ትችላለህ ወይ ገንዘብ ለማግኘት ስትብላ ኖ አይቻልም፣ ድምጽሽ ሰዎችን ይወሰውሳል፣ ለዝሙት ታነሳሻለሽ፣ ስለዚህ በደም ድምጽሽ መሰማት የለበትም ብለው ነው የመለሱላት። እኚህም እያሉ ያሉት ኡስታዙ በፍጹም የሴት ልጅ ድምጽ አውራ ነውና መሰማት የለበትም። ለምን አስፈለገ? የሌሎቹም ቪዲዮ ነው መታውን እዚህ ጋር ቆልል የምታስቀምጠው አይደል? خلاص ቪዲዮ ብቻ ፖስት አድርጊ። ለምን አንቺ እዚህ ጋር መውጣት አስፈለገሽ? በኒቃብ ይሁን ያለ ኒቃብ ይሁን ለምን እዛ ላይ ማሽካካት አስፈለገ? ለምን እዛ ላይ ገስት ማስገባት አስፈለገ? ለምን እዛ ላይ ሰዎችን ወደ ሌላ ነገር የሚስቡ እንቅስቃሴዎች ወይ ደግሞ ምልክቶች ማሳየት ለምን ያስፈልጋል? ተገቢ አይደለም። አንደኛ ከአላህ ጋር ያጣላሻል፣ ሁለተኛ የአላህን ቁጣ ያመጣብሻል፣ ሶስተኛ የሙእሚኖችና የመላእክቶችን እርግማን ያመጣብሻል። ዱንያም አኺራም ወደምትከስሪበት ትይዣለሽ። ስለዚህ እህቶቻችን አደራችሁ እባካችሁ አላህን ፍሩ። ሶሻል ሚዲያ ላይ አትውጡ። በተለይ ቲክታክ ይሁን ዩቲዩብ ይሁን ፌስቡክ ይሁን ኢንስታግራም ይሁን በተለይ በድምጽና በምስል መውጣት የሚቻልባቸው እነዚህ ፕላትፎርሞች አትውጡ በምንም አይነት
የሙስሊም ሴቶች እንግዲህ እንዳለ ጋነም ገቢ ናቸው። ፌስቡክ አላቸው፣ ቲክቶክ አላቸው፣ ዩቲዩብ አላቸው። እንዳትወጡ ተብለው እንኳን አይሰሙም። መሐመድም እንዳወጡ ብሏል። ሚስቶቹን እንኳን እቃ ለመዋስ እንኳን ከፈለጋችሁ ከመጋረጃ ኋላ ጠይቋቸው ብሏል። እንዳይታዩ ማለት ነው። እንዳይታዩ ከመጋረጃ ኋላ ነው እንጂ ፊት ለፊት መጥተው እንዳይጠይቋቸው ከልክሏል። የሙስሊም ሴቶች እንዳላው ወጥተዋል። ሼኹ ግን እንዳወጡ ባካችሁ ፈተና አትሁኑ እያለ ነው። ድምጻችሁ መሰማት የለበትም። የሴት ድምጽ አውራ ነውና ስለሚል ቁርአኑ ማለት ነው። ለምሳሌ አፍጋኒስታን ታሊባን ሲቆጣጠር ሴቶች እንዳይማሩ ከልክሏል፣ ከቤት እንዳይወጡም ከልክሏል። ኢትዮጵያዎች በሸሪያ ቢተዳደሩ እንደዛ ያደርጉ ነበረ። እና እንቀጥል እስቲ ሌሎችስ ምን ይላሉ በዚህ ጉዳይ? አይደለም እዚህ ቲክቶክ አደባባይ 2000-3000 የሚወጣ ጴጥሮስ ጳውሎስ እኔ ወላሂ ልንገራችሁ እዚህ ንጽጽር የሚሰሩ እህቶች የራሳቸው ድል ደካሞች ናቸው። ሰማችሁ? እዚህ ቲክቶክ ላይ ወጣ ጴጥሮስ ጳውሎስ ትላለች። ምክንያቱም የራሷን አስተምሮ ብታወራ እንግዲህ ሱራ 4:34 ብከፍተው ለምሳሌ አላህ በከፊሉ ላይ ያበላልጧል። ይሄውም ወንዶች ለሴቶች ገንዘብ በመስጠታቸው ነው። እነዛ ማመጻቸውን ፈሩትን በመኝታ ተለያዩዋቸው፣ ገስጿቸው፣ ምቷቸው ይላል። ሴትም ምቱ የሚል ቁርአን እንዴት ታንብብ? ስለዚህ ስለሚደብራት ጴጥሮስ ጳውሎስ ትላለች። ሱራ 4:20 ብከፍተው ደግሞ በሴት ቦታ ሴትን ስለመለወጥ ነው። በሚስት ቦታ ሚስት መለወጥ ከፈለጋችሁ ገንዘብ ስጡ ለምትለወጠው ነው የሚለው። ስለዚህ እንደ ቁርአን ሌቃ የሚቆጥራትን መጽሐፍ እንዴት ታንብበው? ስለሚቀፋት ያላት አማራጭ ጴጥሮስ ጳውሎስ ብትል የተሻለ ነው። ምክንያቱም ጴጥሮስና ጳውሎስ ሴቶችን ስለሚያከብሩ እነሱን እየጠራች ብትጽናና ይሻላታል ማለት ነው። ለዛ ነው ሚዲያ ላይ ያሉት ሴቶች እንደዛ የሚሉት። እንቀጥል። ይሄን 100% እናገራለሁ። የራሳቸው ዲል ላይ ደካሞች ናቸው። ምክንያቱም እዚያ የሚሰጣቸው ደረሳ ላይ የስድስት ወር የሚሰጣቸው ትምህርት አለ፣ ስልጠና ማለት ነው። ይገባሉ ጴጥሮስ፣ ጳውሎስ፣ ማቴዎስ ምናምን እያሉ 6 ወር ይማራሉ። ከዚህ ሻሃዳው ላይ የምስክር ወረቀት ይሰጣቸዋል። ያን ይዘው ወጥተው ክርክር ይላሉ። ሰማችሁ? የራሳቸው ምንም አያውቁም። ጴጥሮስ ጳውሎስ እንዲሁ አጣመው የነገሯቸውን እሷን ይዙና ጠረራ በቃ ጴጥሮስ እንዲህ ብሎ ጳውሎስ እንዲህ ብሎ አላውዱ አለተርጓሚው ምንም ሳያውቁት ማለት ነው። የራሳቸውን ግን ምንም ያውቁት ነገር የለም። እንቀጥል። የቁርአን አያ እንኳን ሲጠየቁ ቆይ አንብቤ እነግርሃለሁ ብለው ወደ አማርኛ ተፍሲር ነው የሮጦ የሚገቡት ማለት ነው። ወደ ተፍሲሩ ማለት ነው። ስለማውቁ እንደውም አንዷ እንደዚህ ነው ጽረሰራለሁ ብላ ሶሂህ የሆነ ሐዲስ አላውቀውም የለም አለችው። ሐዲስ ላይ ማለት ነው እነጻጽራለሁ ክርክር በላለሁ ገብታ ማለት ነው። ይከዳሉ والله የራሳችሁን አቂዳ ሙህተም ሆኖ እውነት የአይሻን ያክል ሀያ አላችሁ እናንተ። ሀያ ቢኖራችሁ በሚዲያ ባልወጣችሁ ነበር። ሀያ አላሲ በሚዲያ ተወጣ ያባችሁ አይው እንደዚህ እያሏችሁ ነው። በጎን እንመውጣ ክልክል ኖሯችኋል፣ በጎን ደግሞ ውጡ እያሉ ይፈቅዱላችኋል። እስኪ እናንተ ጠይቁ፣ ለሚስቶቻችሁን ያወጣቸው እናቃለን እኮ ባለትዳር ናቸው እኮ። ለምን ሚስቶቻቸውን ገስት ላይ እየሰቀሉ አውሬ አይሉም? ለምን በድምጽ አያወጣትም? እሺ ችግር የለውም። ለሚስቶቻቸው አይወድም በሚዲያ እንዲወጣባቸው፣ የሚስታቸው ድምጽ እንዲሰማባቸው አይፈልጉም። እናንተ ሙስሊሞችን ውጡ እያሉ ያስወጣችኋል። ይሄ ሐቂቃ ማለት ነው። ራሳችሁ ልትፈትሹ ይገባል። እውነት የሴት ልጅ ሀያ ነው ወንድ ባለበት የምትናገረው አላህ Subhanahu Wa Ta'ala ዒባዳን እንኳን ማለት ነው ዒባዳን እንኳን ወንዶች ባሉበት ድምጽ ዝቅ አድርገን የተባለችው ተልቢያ ሐጅ ላይ ስትሆን ወንዶች ባሉበት ድምጽ ዝቅ አድርገን የታዘዘችው። ሴት ልጅ አዛን ማድረግ አትችልም። ሴት ልጅ ኢቃማ ማድረግ አትችልም። ሴት ልጅ ወንዶች ማሰገድ አትችልም። ሐታ በሶፍ እንኳን ማለት ነው በሶፍ እንኳን ደረጃ ከሴቶች መጥፎ ሶፍ ብሎ ማለት ሶላት ላይ ከወንዶች የቀረበው ሶፍ ነው ማለት ነው። ገብታችኋል? የሴቶች ደግሞ ጥሩ ሶፍ ብሎ ማለት ማለት ነው ከወንዶች የራቀው የመጨረሻው ሶፍ ነው የተባለው። ለዚህ እኮ ነው አላህ Subhanahu Wa Ta'ala ወቀርና ፊ ቢቱኩን አላቸው። እቤታችሁ እኮ ነው አለው። እቤታችሁ ነው በሚዲያ ውጪ አይደለም ያለው። ሐታ ወደ ውጪ እንኳን ስትወጪ ስትይ ባለሽ ጋር ውጪ፣ ሰፈር ጉዞ ትሄጂ ስትይ ባለሽ ጋር ወንድምሽ ጋር አው አባሽ ጋር ውጪ ነው አለው። ሰፈር ጉዞ እንኳን ትወጪ ስትይ ማለት ነው። ሰማችሁ? አይ እስልምና ይሄ ነው ለሴት ልጅ ሒፋዛ የሰጠው እንጂ በሚዲያ ውጪ አይደለም ያለው። በቲክቶክ ሚዲያ እየሰጡ ስለወጣሽ አይደለም። ያልቅነት አለ። ይሄ ውርደት ነው። ሀያ አለመኖር ነው። ሀያ የተገፈፈች ሴት ነው በሚዲያ የምትወጣው። ሀያ ያላት ሴት ግን ወንዶች ባሉበት አይደለም ንግግሯ፣ አካሄዷ ራሷ አይሰማም። ሰማችሁ? አይፈቀድላት። ከቤት መውጣት አይፈቀድም። የሙስሊም ሴት አደባባይ መውጣት ሚዲያ ላይ መውጣት ሊያዩልሽ ነው ሰዎች። ማን እንደዚህ አድርገሽ ውጪ ያለሽ? እስኪ እሱ ናቸው አትኩረው ያዩኝ እንጂ ለምን ወጣሽ እያሉ እየተቆጧት ነው።
እሷ ደግሞ እርሶ ናችሁ ያዩኝ ሰው እንዲያይሽ ነው እንዴ በሚዲያ ያወጣሽው ያላት ነው ኡስታዙ። እሷ ደግሞ ኡስታዙን እርሶ ነው እንደዚህ ያዩኝ ያሉት ሌላው እንደዚህ ያላለኝም እያለች ነው። ጉድ ነው። ሼኹ እንግዲህ ተማሪውን አይቶ ለምን ወጣሽ ብሎ እየተወሰወሰ ነው ማለት ነው። እሷ ደግሞ ለምን ይወሰወሳሉ ለኔ ያዩ እያለች ነው። እንስማቸው። አሁን ሰው አይቶኛል ለምን አዩኛ እርሶ ለምን አዩ ለምን ትወጫለሽ? እንደዚሁ የገበያ ዕቃ የቻይና ዕቃ ነሽ አንቺ ትሰተር ነው ያሉ ረሱላህ። ማን ውጪ ያለሽ? መልሽ። አሁን ይቅር ካላልኩት በጣም አይደለም መልሽልኝ። ይቅር ካላልኩኝ መልሽኝ። እሺ መልሽልኝ። ይቅርታ ጠይቀኝ። እሺ አሁን ይቅርታ ጠይቀኝ። እንደ የቻይና ዕቃ ማን ታያለሽ? እዚህ አንተ ምን አይነት ጉድጉድ ነው? ይቅርታ ትላለች። ማን ታያለሽ? ይቅርታ ጠይቀኝ። ከቁርአንና ከሐዲስ የበለጠ አለ ወይ? ማን ውጪ ያለሽ? እንደ የቻይና ዕቃ ማን እንደ መጀመሪያ አንቺ ማን ውጪ ያለሽ? እሱ ቁርአን ሐዲስን ይከተላሉ። እሱ ቁርአን ሐዲስ ይከተላሉ። ማን ውጪ ያለሽ? አዎ ማን ውጪ ያለሽ? ይመለሳችሁ እንጂ መልሽ። እሱ ቁርአን ሐዲስ መጀመሪያ ያንቺን ጥያቄ የተጠየቅሽውን መልሽ። ማን ውጪ ያለሽ? ወደ አደባባይ አላህ ነው የፈቀደልሽ? ረሱል ሰለላሁ ዐለይሂ ወሰለም የፈቀዱ? ማን ነው? እንግዲህ እንደሰማችሁ ነው። አይቻልም ማን ውጪ ያለሽ እያሏት ነው፣ እየተቆጧት ነው ልይቷል። ባለቤቴ ብዙ የሰጠኝ ስጦታዎች አሉ፣ በጣም ብዙ። እስኪ ላካፍላችሁ። ብዙ ስጦታ ሰጥቷት ነው ባለቤቷ። እንግዲህ የዚች ታሪክ አንጀት የሚበላ ልብ የሚነካ ነው። በጥሞና አዳምጡት። ባለቤቷ የሰጣት ውድ ስጦታ ምንድነው የሚለውን ማለት ነው። ከነዛ ውስጥ በጣም የማረሳቸው 4 ውድ ስጦታዎች አሉ። መቼም በአይምሮዬ ሊጠፋ የማይችል ቀን እንኳን ብረሳው ማታ ማስታወሳቸው። ምን አይነት ስጦታ ቢሆን ነው ከአይምሯ ማይጠፋ ቀን ብትረሳው እንኳን ሌሊት የሚመጣባት መቼም ልረሳው ማችል ባለቤቷ የሰጣት እንግዲህ ሙስሊም ነው። ምን አይነት ስጦታ ቢሆን ነው? እና አዳምጥ እስኪ። ወደ መኝታዬ ሲሄድ ሁሌ እንቅልፍ የሚከለክሉኝ 4 ትልልቅ ስጦታዎችን ሰጥቶኝ ያውቃል። እንደኔ ብዙ ሴቶች የተሰጣቸው ይኖራሉ። ከነዛም ውስጥ አንደኛው ባገባኝ በ3 ቀን የሰጠኝ ስጦታ ሲሆን ባገባት በ3ኛ ቀን የተሰጣት ስጦታ አንደኛው ምን አይነት ስጦታ ነው? እናዳምጠው። ሁለተኛው የመጀመሪያ ልጄን ነፍሰ ጡር ሆኜ፣ ሶስተኛው ሁለተኛ ልጄን በወለድኩ በ15 ቀን የሰጠኝ ስጦታ ነው። አግብቼ ልክ በ3ኛው ቀን እጄ ተመልሶ መስራት እንዳይችል ቅጥቅጥ ያደረገኝ ስጦታ ነው። የመጀመሪያው ስጦታ ምንድነው? በ3ኛ ቀኗ በወለደች ምን አደረጋት? እጇን ሰባበረው። እጇን ሰባበረው እንዳይሰራ አድርጎ። ሁለተኛው 2009 ግንቦት 20 ረመዳን ቀኑ እሁድ ነበር። ተራዊ ሰግጄ ስወጣ በር ላይ ጠብቆ በጠረባ ካነጠፈኝ በኋላ እግሬን የሰበረኝ ነው። ሁለተኛ አልቻልኩም ነበር። እግሯን ሰበረው። እጇን ሰበረ፣ እግሯን ሰበረ። ይዘውኝም አስገቡኝ። የሚገርማችሁ ነገር ግንቦት 20 ሰብሮኝ ግንቦት 22 ምጥ ያዘኝ። ግንቦት 24 ልጄን ተገላገልኩ። በአላህ እርዳታ እያነከስኩ እጄ ልጄን ይዤ መጣሁ። ሶስተኛው ልጄን ወልጄ በ15 ቀኔ ወገቤ መሃል ላይ ከፍሎ የቆረጠኝ ነበር። በወለደኝ ደግሞ አሁን በ15ኛው ቀን ወገቧን ሰበረው። በጣም የሚያሳዝነው። ሶስተኛ ወገቧን ሰበረው። እጇን ሰበረ፣ እግሯን ሰበረ፣ ወገቧን ሰበረ። አሁን ሳወራችሁ ቀላል ሊመስል ይችላል። ለኔ በጣም ከባድ ወቅት የምለባት ቀን ነበረች። በጣም ያማል። አራስ ነበርኩኝ። የነበርኩበት ሁኔታም ደግሞ በጣም የሚያሳዝን ሁኔታ ነበር። በጣም ያም ነበር። ለረጅም ጊዜ ወገቤ ያመኝ ነበር እና ሰውዬ ነበር የምነሳው። የዛች ቀን ከሱ መፋታትን ወሰንኩኝ። ምክንያቱም የነበርኩበት ሁኔታ እንኳን ልመታ ልታቀፍ እንኳን ማሳሳበት ሁኔታ ነበር። ወልዳ በ15 ቀን ወገቧ የተቆረጠች
የመጀመሪያ ኢትዮጵያዊ ሴት እሆናለሁ ብዬ አስባለሁ። እና በጣም ያማል ማለት ብዙ ጊዜ ለራሳቸው ሞክራለሁ። ብዙ ጊዜ ያሳለፍኳቸውን ነገር ለመርሳት ሞክራለሁ። መደበቂያ ካገኘው ምንም ይሁን እደበቃለሁ። ሰው የሚያየው ፈገግታዬን ስክሪን ሽቴ ብቻ ነው፣ ከላይ ያለው ከበሬ ብቻ ነው የሚያየው። ውስጤ ግን በጣም ደቋል። እንግዲህ እህታችን ምን ያህል የሞራል ስብራት እንደገጠማት ከንግግሯ መረዳት ይቻላል። እንግዲህ ባገባ በ3 ቀኗ እጇን ሰበረ። ልወልድ 2 ቀን ሲቀራት እግሯን ሰበረ። በወለደች በ15ኛ ቀን ደግሞ ወገቧን ሰበረ። አሁን ተስፋዋንም ኤቭሪቲንግ ሰባብሯታል። ቅስሟን ሰባብሮ ነው ያለው። እናም አራሶኜ በ15ኛ ቀን ወገቤ የተሰበረ ብቸኛ ኢትዮጵያዊ ሳልሆን አልቀርም እያለች ነው። በእርግጥ እንደ ኢትዮጵያ ሜቢ ብቸኛ ልትሆን ትችላለች። እንደ እስልምና ግን ብቸኛ አይደለችም። ይሄንን ነብዩዋ በነበረበት ወቅት ላይ አንድ ታሪክ ልንገራችሁ። ይሄንን ሐዲስ እንደምትመለከቱት ሱናን አቢ ዳውድ 2228 ላይ ነው። አንዲት ሴት ባሏ ይደባድባትና አካላቶቿ የተወሰኑትን ክፍሎች ይሰባብረዋል። he beat her and broke some of her parts ይላል። ደበደባትና የተወሰኑ የሰውነት ክፍሎቿን ሰባበረው ይላል ባሏ ማለት ነው። ከዛ ባሏ አጥንቷን ከሰባበረ በኋላ ተነስታ ወደ መሐመድ ጋር ትሄዳለች። ለመሐመድም ሄዳ ትነግረዋለች። ባሌ ይኸው አካላቴን ሰባብሮታል ብላ ትነግረዋለች። መሐመድ ከዛ እሱ እየነገረችው እያለ ባሏ መጣ፣ ሰማ። ና የዚችን የሚስትህን ንብረቷን ንጠቃትና ከቤት አባራት አለው። መሐመድ እንደዛ ማድረግ ይቻላል አለው። look the prophet called on Thabit ibn Qiyas and said to him ዘይድ ብን ቂያስን ጠራውና እንዲህ አለው take a part of her property and separate yourself from her ንብረቷን ቀማና ከሷ ተለያታል። he asked is that right messenger of Allah እንዲህ ማድረግ ጤናማ ነውን ያላ መልእክተኛ ብሎ ጠየቀው። he said yes አዎ አለው። he said I have given her 2 garden of mine as a dowry እንደ ጥሎሽ 2 ቦታ መሬት ሰጥቻት ነበር አለው። and they are already in her possession እነሱም በሷ ቁጥጥር ወይንም ደግሞ የሷ ንብረት ሆነው ነበር አለው። the prophet said take them and separate yourself from her ንጠቃትና ንብረቱን አባራት አለው። አካላቶቿ ተሰባብረው ልክ እንደዚህ መግቢያ ላይ እንደሰማችኋት እህታችን እግሯ፣ እጇ፣ ወገቧ የተሰባበረ አንዲት ሴት መሐመድ ጋር ስትመጣ ባሌ ሲቀጠቅጠኝ አድሮ ያው ሰባበረኝ ስትለው ባሏን ጠራና ንብረቷን ንጠቅና አባራት አለው። ደብዳቤው እንደውም ግራ ገብቶት ያላ መልእክተኛ እንዲህ ማድረግ ይቻላልን አለው። አዎ ንብረቷን ወሰድባት፣ የሰጣሃትን ጥሎሽ ያኔ ስታገባ ቀማና ባዶ እጇን ስደዳታል። ሌላ አንድ ታሪክ ደግሞ ያላህን ልንገራችሁ። እዚህ ቁርአን ክፍል ላይ እንደምትመለከቱት ሱረቱ ሳድ ወይም 38ኛው ሱራ ቁጥር 44 ላይ በእጅህ ጭብጥ አርጩሜን ያዝ፣ በእርሱም ሚስትህን ምታ፣ ማላህንም አታፍርሳል ነው ይላል። ይሄ ታሪክ ምን መሰላችሁ? ኢዮብ እንደ እስልምና 18 ዓመት ታሞ ነበረ። በዚህ በ18 ዓመት ውስጥ ቤተሰቡ እንዳሉ ይርቀውታል፣ ልጆቹ ይሞታሉ፣ ጓደኞቹ ይሸሹታል፣ ዘመድ አዝማድ እንዳለ ይከደዋል፣ ሚስቱ ብቻ ትቀራለች። እና ሚስቱ እየለፋች እየሰራች ዳቦ ቤት ተቀጥራ ዳቦ እያመጣች ታስተዳድረው ነበረ። ከዕለታት አንድ ቀን አረፈደች። ሁሌም ዳቦ ዛለት ትመጣለች። ከዕለታት አንድ ቀን ግን መስሪያ ቦታ ላይ ቆይታ አረፈደች። ስትመጣ ደብል ዳቦ ዛ መጣች። ከዛ ኢዮብ ምን አሰበ? ኢዮብ የእስልምናው ማለት ነው። እቺ ሚስቴ ልታመጽ ትችላለች እና ስድን እቀጠቅጣታለሁ ብሎ አሰበ። 18 ዓመት ሙሉ አስታመመችው። ከ18 ዓመት በኋላ ሲድን ኢዮብ ይሄንን ያለውን ታሞ ረስቶታል። ከዛ አላህ እንትን ላከ፣ መገለጥ ላከ። ኢዮብ እንዳረሳ ከ18 ዓመት በፊት ስድን እንደበድባታለሁ ብለህ የለ አሁን አርጩሜ ያዝና በል ሚስትህን ደብድባታለሁ። ከዛ ኢዮብ 100 ሾጤዎችን ይዞ ሚስቱን ቀጠቀጣት ማለት ነው። እንደዚህ ነው የእስልምናው አላህ እንግዲህ ለሴቶች ያለው ቦታ ማለት ነው። ከ18 ዓመት በኋላ አስታውሶ ያቺ ስትንከባከበው ቁስሉን ስታጥብለት፣ ስትታቀፈው፣ ስታስታክመው፣ ስታሳምመው የነበረችውን
ባለቤቱን ከ18 ዓመት ሲድን እንዲደበድባት አላህ መገለጥ ላከ ማለት ነው። እናም ቀጠቀጣት። እቺ እህታችን እጣ ፈንታዋ እንደዛ ነው። እንቀጥል እስቲ። ይሄ እስልምና ቤት ነው፣ የእስልምና ሃይማኖት ነው። እሺ ወደ አምስተኛ ጥያቄ ስንገባ ሴት ልጅ የወንድ ግማሽ ናት ይላልና ለምሳሌ ምስክርነት ላይ ራሱ አንቺና የሆነ ወንድ ልጅ የሆነ ነገር ብታዩ የሆነ ጥፋት ከዛን ለምስክርነት አንቺ ብቻሽን ምስክርነቱን መመስከር አትችይም፣ ግማሽ ናት ይላል። ሁለት መሆን አለባችሁ። ከአንድ ወንድ ጋር እኩል ለመሆን ሁለት ሴት መሆን አለባችሁ። ሴት ልጅ ግማሽ ናት ይላል ሐዲስ ላይ። ሌላ ሐዲስ ላይ ይሄን እንዴት ተቀበያለሽ? አንቺ ግማሽ ነሽ፣ ከወንድ ግማሽ ነሽ? ግማሽ አይደለም። እኔ ከወንድ ልጅ እንደበልጦ ነው። ከወንድ ልጅ ጋር በምንም አልተናነስም። ራሴን እንደዛ ብዬ አንድ ቀን አይቼው አላውቅም። እኔ ሰርቼ እኔ ልጆቼን እያስተማርኩኝ በብር ከወንድ በላይ ነው እየሰራሁ ያለሁት። ቁርአኑ ይላል ከቁርአን በላይ ነሽ፣ ከአላህ ቃል በላይ ነሽ። አይደለሁም። እስቲ እነሱ ጉደኛ አውጣሽ። እንግዲህ እንደሰማችሁት ነው። ግማሽ ነሽ ስትባል አይደለሁም፣ ከወንድ አላንስም፣ አልቀበልም። ነብዩ ግን ምን ብሏል? የምትከተለው እሷ ሳያል ቡኻሪ 26:58 ላይ ናገይት አቡ ሰይድ አልኩድሪ እንደተረከው the prophet said ነብዩ እንደዚህ ያለ then the witness of a woman equal to half of that of a man የሴቶች ምስክር የወንድ ግማሽ አይደለምን ብሎ ጠየቀ። the woman said ሴቶቹም እንዲህ አሉ yes he said this is because of the deficiency of women's mind ይሄም የሆነበት ምክንያት ሴቶች የአይምሮ ጎደሎ በመሆናቸው ነው አለ። እሷ ግን እህታችን ምን አለች? እኔ አንድም ቀን የወንድ የበታች ነኝ ብዬ ወይንም ደግሞ ግማሽ ነኝ ብዬ አስቤ አላውቅም ማለች። ምስኪን አላህ ግን ጎደሎ ነሽ፣ ነብይሽ ግን የወንድ ግማሽ ነሽ ይልሻልና ምንም ማድረግ አይቻልም። ይሄንን በማለቷ ብቻ ከእስልምና ያስወጣታል። ምክንያቱም ነብዩ ነው ያልኩትን ማይቀበል ካለ በፍጹም ያልታዘዘ ካለ ከእስልምና ይወጣል ስለሚል ማለት ነው። ሱራ 4:64 ላይም በተመሳሳይ ሱራ 59:7 ላይም መሐመድን በፍጹም እስካልታዘዙ ድረስ አያምኑም ስለሚል እህታችን ከእስልምና ወጣለች። ዌልካም ወደ ክርስትናው ብለናል። በመጨረሻ እኔን ሲያመሰግኑ እንስማቸው እስቲ ሙስሊሞች። እኔ እፎይ ምስጋና እኮ አሉ እኮ እናንተ ልጅ ለእፎይ ምስጋና ይገባ ያሉት እንዴ እናንተ እኮ ይኸውልሽ እኔ ልለጥፍልሽ እንዴ ከአህባሾች ክርስቲያኖች ይሻሉናል እፎይ ይሻለናል ብሎ እኮ ኡስታዝሽ እኮ ለጥፉ ሲሳደብ ነው ያለው። ምን ጅንጆሮ የቂጣ መላጣ አይታየትም ማለት የራሳችሁ ኡስታዝ ተብዬ የኛ እንኳን ኡስታዞች አይደሉም እንደዛ የተናገሩት ተራ ጃሂሎች ናቸው። የእናንተ ኡስታዞች እኮ ቁጭ ብሎ ከአህባሾች ክርስቲያኖች ይሻሉኛል፣ ክርስቲያኖች ካፊር ናቸው። እኔ መረጃ ወላሂ ስሙ ወላሂ ለጥፋለሁ ማለት ነው። እናንተ ለራሳችሁ ሲሆን ትክክል፣ ለኛ ሲሆን ደግሞ የሆነ ጃሂል ብድግ ብሎ የራስሽ ኡስታዝ እኮ ኡስታዝ አቡበከር የምትሉት ይሄ ማን ነው ስሙ? እዚህ ቲክቶክ ላይ ያለው አቡበከር ቁርአን ማን ነው ምንድነው አርህማን የሚለው እሱ ሰውዬ እፎይ ይሻለናል እያለ እምን ሰው ነው። እሱን ሳትቃወሙ እፎይ ይሻለናል እኛ አላህና መልእክተኛው ነው እኔ ልትገምልሽ እውነት ነው። ዋብዮቹ ሀባሾችን ለማናደር እፎይ ይሻላል ይላሉ። ሀባሾቹም ደግሞ ዋብዮቹ ጋር እፎይ ይሻላል ይላሉ። በሁለቱም ዘንድ እንግዲህ ተመራጭ ሆነናል። ምክንያቱም ሴቶች እንደዚህ ከጨለማ እንዲወጡ ብርሃን እያሳየናቸው ስለሆነ የሙስሊም ሴቶች እየነቁ ይመስለኛል። አንቀበልም እያሉ ነው። ቲክቶክንም ተቆጣጥረውታል። ፌስቡክም ላይ መጥተዋል። ዩቲዩብም ላይ ያሉ ቤታችሁ ተቀመጡ መውጣት አትችሉም የሚባሉ አንሰማም ብለው ወጥተዋል። በዚህም እንግዲህ አንድ ስቴፕ ወደፊት ሄደዋል ማለት ነው። የሙሐመድን ተረት የሆነ አስተምሮ አለመቀበል እዛ ውስጥ ደርሰዋል። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስል ነበረ። ብዙ እንደተማራችሁበት ተስፋ አደርጋለሁኝ። በሌላ አዝናኝና አስተማሪ መረጃዎች እስከምንገናኝ ድረስ በያላችሁበት ቸር ቆዩን። ይህንን ቤት ሰብስክራይብ ያላደረጋችሁ ግን ሰብስክራይብ ማድረጉ እንዳይረሳ። በያላችሁበት ሰላም ከእናንተ ጋር ይሁን።